ከቤተሰቤ በፊት ነው ማስቀድመው። ምክንያቱም የተለየ ፍቅር ያለኝ ትልቁ ሀብቴ የኢትዮጵያ አየር መንገድ በማገልገል ያገለገልኩበት የሰርቪስ ጭንቅላቴ ውስጥ ያለው ነው። ዛሬ በኩራት አካውንት ውስጥ ያለው እሱን ነው የመነዘርኩ የምኖረው እና የተለየ ፍቅር ነው ያለኝ ለኢትዮጵያ አየር መንገድ። ካፕቴን ሽፈራው ገብሬ 4 ዓመታትን የኢትዮጵያ አየር መንገድን አገልግሏል። በእነዚህ ዓመታት ታዲያ ከጥገና ባለሙያነት እስከ አብራሪነት እንዲሻገሩ በክህሎትና በእውቀት ራሳቸውን እንዲያሳድጉ አግዟቸዋል። ስገባ በጥገና ትምህርት ቤት ነው የገባሁት። ከጥገና ትምህርት ቤት ተመርቄ 1 ዓመት እንዳገለገልኩ እንደገና የበረራ ትምህርት ቤት ገባሁ። ከ2 ዓመት ተኩል ስልጠና በኋላ እዚህ አስፋልቱ ላይ በምታያት አውሮፕላን ነው የመጀመሪያ ስራ የጀመርኩት። በሱ ጀምሬ ወደ 8 አውሮፕላኖች ካፕቴን ሆኛለሁ። በአሁን ጊዜ አድዋ ጊዜ ቻሌንጅ ነበረ፣ የቅኝ ግዛት ቻሌንጅ። ነገር ግን አሁን ግሎባል ቻሌንጅ ባለበት ጊዜ የተለያየ ቻሌንጅ ይህን ሁሉ በጣጥሶ እዚህ ጋር መድረስ ማለት ደብል አድዋን ብለው የኢትዮጵያ አየር መንገድ የተመሰረተበትን 80ኛ ዓመት በማስመልከት ከደንበኞችና አጋሮች ጋር የደንበኞች ተሞክሮ መድረክ ተካሂዷል። ወደ ካይሮ አንድ ብሎ የዓለም አቀፍ በረራውን የጀመረው አየር መንገዱ አሁን ላይ መዳረሻውን ወደ 145 ማስፋት ችሏል። በዚህም በ80 ዓመታት ፈተናን ወደ ዕድል በመቀየር አህጉራዊ ምልክትነቱን እያስቀጠለ መጥቷል። ዛሬ በ5 አህጉሮች ወደሚገኙ 145 መዳረሻዎች አስፋፍቷል። አየር መንገዳችን በ80 ዓመት ጉዞው በበርካታ ፈታኝ ወቅቶች በስኬት ተሸጋግሯል። ጦርነቶችን፣ የመንግስት ለውጦችን፣ የበሽታው ወረርሽኝ ወቅቶችን በጽናት አልፏል። ይህ ሊሆን የቻለው ድርጅቱን በየዘመኑ በመሩ አመራሮች ብልህ አመራርና የቁርጥ ቀን ሰራተኞች ጉልበት ላብና መስዋዕትነት ነው። ባለፉት 8 ዓመታትም 74 አዳዲስ አውሮፕላኖችን ማምጣቱና 117 አውሮፕላኖችን ማዘዙንም አንስተዋል። ለማሳያ ያህል 74 አዳዲስ አውሮፕላኖች በማስመጣት የአውሮፕላኖችን ቁጥር 47 በመቶ አሳድጓል። ተጨማሪ 117 አውሮፕላኖች አዝዟል። በዓመት የምናጓጉዛቸው መንገደኞችን ከእጥፍ በላይ አሳድጓል። በዓመት የሚያጓጉዘው ጭነት 97 በመቶ አድጓል። ዓመታዊ ገቢው 120 በመቶ ያደገ ሲሆን ዓመታዊ ትርፉም በ3 እጥፍ አድጓል። በአፍሪካ ውስጥ በሽርክና 2 ተጨማሪ አየር መንገዶች መስርቷል። በዲሞክራቲክ ሪፐብሊክ ኮንጎና ዛምቢያ። አየር መንገዱ ለኢትዮጵያ ሀገረ መንግስት ግንባታና በፖለቲካ ኢኮኖሚያዊ እንዲሁም ማህበራዊ እድገት አስተዋጽኦ ጉልህ ነው። የሀገረ መንግስት እድገት በኢኮኖሚም በማህበራዊም በፖለቲካውም በተለይ ደግሞ ኢትዮጵያ ከሌሎች ዓለም ህዝቦች ጋር ያላትን የንግድ ትስስር፣ የዲፕሎማሲ ትስስር፣ አጠቃላይ ዓለም አቀፍ ግንኙነትንም በማሳለጥ ረገድ በከፍተኛ ደረጃ አበርክቷል። ኢትዮጵያ ከሌሎች አገሮች ጋር ያላትን የሁሉም አይነት ፈርጀ ብዙ ትስስሮችን በከፍተኛ ደረጃ አበርክቷልና በአጠቃላይ በማህበራዊ፣ በኢኮኖሚ፣ በፖለቲካና በዲፕሎማሲ ጠንካራ የሆነ አስተዋጽኦ አበርክቷል ማለት ይቻላል። ለኢትዮጵያ ብቻ ሳይሆን ለአህጉረ አፍሪካ በዘርፉ የመቻልና የልቀት ማሳያ የሆነ ተቋም በመሆኑ የኢትዮጵያን የማድረግ አቅም ማሳያ ጭምር ነው። የኢትዮጵያ አየር መንገድ ለኢትዮጵያ ብቻ ሳይሆን ለአፍሪካ የመቻልና የኤክሰለንስ የልቀት ማሳያ ነው፣ ምልክት ነው። ኢትዮጵያ ትችላለች። አብረን ብንሰራባት፣ ኢንቨስት ብናደርግ ሰርታ አሳይታለች፣ የምትችል ሀገር ናት የሚለውን ደግሞ ለመፍጠር ማንኛውም ኢንቨስትመንት መምጣት እንዲችል አቅማችንን የምናሳይበት መሸጫ ፖይንታችን ነው ማለት ነው። ራሳችንን የምንሸጥበት ነው። ይሄም ትልቅ ሚና ይጫወታል። አየር መንገዱ ለንግድ መሳለጥና ለስራ ዕድል ፈጠራ ከፍተኛ ሚና እየተወጣ በመገኘቱ ኢትዮጵያ የብልጽግና ተምሳሌት እንድትሆን ስለመቻሉ ይነሳል። አየር መንገዱ ከፍ ብሎ በበረረ ቁጥር የኛም የማክሮ ሪፎርም ዲፔንድ ይሆናል። የአየር መንገዱ ስኬት ይሄ የኢትዮጵያ ሕዝብ አንጡራ ሀብት ነው።
ልብን የሚያሞቅ በኢትዮጵያዊነትን እንድትኮራ የሚያደርግ አየር መንገድ ነው። ኢትዮጵያ የብልጽግና ተምሳሌት ትሆናለች። አየር መንገዱ ምሳሌ እንደሆነው ኢትዮጵያ በአጠቃላይ ልማት እንደ ኢትዮጵያ ነው የሚባልበት ጊዜ ይመጣል። ባለፉት 80 ዓመታት አየር መንገዱ ለደንበኞች ምስጉን አገልግሎት በመስጠት ዓለም አቀፍ እውቅናና ሽልማት ማግኘት መቻሉ ተነስቷል።